በቃ አሁን አዳምጠኝ የምንን ጥምቀት እንደሆነ የክርስቶስ የደሙ የሞቱ ጥምቀት የውሃ ጥምቀት እዚህ ጋር አልገለጹ ውሃም አላሉ። እሺ ማስረጃ አሳየን። የደሙ ጥምቀት የሚል አሳየን እኮ በቃ የውሃ ጥምቀት እንደሌለ እዚህ ጋር አይተዋል አይደል? በነገራችን ላይ የውሃ ጥምቀት ብለዋል። እንጠመቃለን ያሉት እናምናለን ያሉት። እሺ የደሙ ጥምቀት የሚለውን አሳየን። ቆይ እንጠመቃለን ያሉት እናምናለን ያሉት ንገረኛ አንተ። ምኑን? አሁን ኃጢአት በሚሰረይባት በአንዲት ጥምቀት እንጠመቃለን ያሉት እናምናለን ያሉት። የኃጢአት ስርየት በሚገኝበት በምትገኘው በአንዲት ጥምቀት እናምናለን። በአንዲት እንጂ እንጠመቃለን አላሉ። እንጠመቃለን ጥምቀት በነገራችን ላይ አንዲቷን ጥምቀት ነው የሚያምኑት። አንዲቷ ጥምቀት የደም ጥምቀት ነች የምትል ጥቅስ አምጣ። በቃ አንዲቷ ጥምቀት እንግዲህ የሞትን ጥምቀት ነች የመቀበር ምንድነው? ማቴዎስ 20 ማቴዎስ 20 የደም ጥምቀት ነች የሚል አሳየን ነው ያለ። እሱ ኃጢአት የሚሰረየው ደም ካልፈሰሰ ስርየት የለም ስለሚል ደሙን ያፈሰሰው ኢየሱስ ምን አለ? እኔ የምጠጣትን ጽዋ ማንም አይጠጣትም። እኔ የምጠመቀውን ጥምቀት እናንተ ልትጠመቁት አትችሉ። ጥምቀት ትርጉሙ መቀበር፣ መዘፈቅ፣ መዋጥ፣ መነከር፣ መሸፈን ስለሆነ ኢየሱስ ክርስቶስ ምን አለ? ተቀበረ። ስለዚህ ማቴዎስ 20:22 ላይ ቆይ መልካም ኦርቶዶክስ ተዋህዶ ነኝ ብለናል አይደለ? በ40 ቀን ተጠምቃል አይደለ? አሁን ስለ ቀኖና አይደለም ማውራት፣ ስለ ዶግማ ነው። ቀኖና ነው ጥምቀት፣ ቀኖና ነው። ሁለቱን ላስረዳ። አምስቱ ዶግማ አንተ በ40 ቀን በመለሰልኝ በ40 ቀን ቤተክርስቲያን ሁለት ጊዜ አስቀምጣለች። አንዱን በአምስቱ ዶግማና ሌላው ደግሞ በሰባቱ የቤተክርስቲያን ሚስጥራት ጋር አስቀምጣለች። አምስቱ ዶግማ የምናምናቸው ነገር ናቸው። ለምሳሌ ስለ ስላሴ ታምናለህ፣ ሚስጥረ ስላሴ። ስለ ሚስጥረ ስጋዊ ታምናለህ፣ ሚስጥረ ጥምቀትን ታምናለህ፣ ሚስጥረ ቁርባንን ታምናለህ፣ ሚስጥረ ትንሣኤ ሙታንን ታምናለህ። እነዚህ የተፈጸሙ ናቸው። ለአንተ ደግሞ ቤተክርስቲያን ያስቀመጠችልህ ቀኖና ላይ ደግሞ ቆይ ልምጣ ልምጣ። አሁን አምስቱ ዶግማ ብለናል አይደለ? ሚስጥረ ስላሴ አይደለ? ሚስጥረ ስጋዊ፣ ሚስጥረ ጥምቀት ብለሃል አይደለ? ሚስጥረ ጥምቀት ብለሃል አይደለ? ቀጥሎ ሚስጥረ ቁርባን ብለሃል። ቀጥሎ እዛ ሚስጥረ ትንሣኤ ሙታን ብለሃል። አሁን በደንብ ስማኝ። ሚስጥረ ጥምቀትን በምንድን ነው የምታገኘው? ሚስጥረ ስጋዌን በምንድን ነው የምታገኘው? ሲያብራራለን። በኦርቶዶክሳዊ ትምህርት በ40 ቀን የተጠመቀ ሚስጥረ ስላሴን በእምነት እንደተቀበልክ የደም ጥምቀትና የተጠመቀው በ40 ቀን ተጠምቅ ያለው ካልክ ማለት ነው። ሲያብራራለን። እሱ እንግዲህ የለም የውሃ ጥምቀት መተባበርና ምሳሌ ወይም ቤተክርስቲያን ያስቀመጠችው ስርዓት መሆኑን እሱም በኋላ አሳያለሁ። አሁን መተባበርና ምሳሌ ነው ብላ ግባና ምሳሌ ነው ብላ ቤተክርስቲያን ያስቀመጠችበት ትምህርት ነው። ጥምቀት ምሳሌ ነው፣ መተባበር ነው። አሳያለሁ ከመጽሐፍ ቅዱስ አሳየኝ። ምሳሌና መተባበር ነው። ያንን ጨርሳ ቤተክርስቲያን ትምህርት አሳየኝ። አሁን ኦርቶዶክስ ምናምን አትበል። ኦርቶዶክስ ተዋህዶ ከመጽሐፍ ቅዱስ ውጪ አታድርጋት። የመጀመሪያቱ ቤተክርስቲያን 100% መጽሐፍ ቅዱሳዊ እስቲ ስለፈጠረክ አንድ ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን ብለው ኮት ያደረጉት እኮ 318 ሊቃውንት ወደ መጽሐፍ ቅዱስ ነው። አንዲት መጽሐፍ ቅዱስን ከቤተክርስቲያን ለይተህ ቤተክርስቲያን ያለቻት የሚል አሳየን። ላሳይ ነው። መጀመሪያ ግን የክርስቶስ የሞቱን ጥምቀት ላሳይ። ቆላስይስ 2 ግባ። ቆላስይስ 2:12 አሁን ምንጊዜም ለሰዎች ጥምቀት ሲባል ሁሌ ውሃ ነው የሚመጣባቸው። ጥምቀት የእሳትም ጥምቀት አለ። የግድ በእሳት ደግሞ ተጠመቅም አይልህም። ይኸው ሐዋርያት 2:12 ላይ በጥምቀት ከሱ ጋር ተቀበራችሁ። በደንብ አዳምጠኝ። የት ነው? በጥምቀት ከሱ ጋር ምን አላችሁ? ተቀበራችሁ። ንገረን። በጥምቀት ከሱ ጋር አስጨርሰኝ። ቦታውን ንገረን። ቆላስይስ 2:12 እሺ አንብበው።
በጥምቀት ከእሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ከእሱ ጋር ተቀብራችኋል፣ ከእሱ ጋር ተነስታችኋል። በእግዚአብሔር አሰራር በማመናችሁ ከእሱ ጋር ምን ብላችኋል? ተነስታችኋል። ይሄ ጥምቀት የክርስቶስ መሞት መቀበር። ክርስቶስ ሞተ ተቀበረ ማለት እኛ ሞተን ተቀበርን ማለት ነው። ክርስቶስ ሲነሳ እኛም ተነስተናል። ይሄ በማን አሰራር አለ? በእግዚአብሔር፣ በሰው አይደለም። ስለዚህ ክርስቶስ የተጠመቀውን ጥምቀት እኛም ተጠምቀናል። ይሄ የውሃ ጥምቀት አይደለም። ለእኛ ስለ ኃጢአታችን ሲሞት። እሺ ቆይ አንዴ እዚሁ ጋር ከፍ በልና ከቁጥር 9 ጀምሮ ግን አልገባም ቢኒ ይሄኛው ቤተክርስቲያን እንዲህ ብለህ ታስተምር መጽሐፍ ቅዱስም እንዳይል ይሄ የቤተክርስቲያን አይደለም። መጽሐፍ ቅዱስ የቤተክርስቲያን አይደለም። ቆይ ይኸው አንብብልን። ይኸው ከቁጥር 9 ጀምረህ አንብበው። ወይኔ ጌታ ወይ እንዳይ መጽሐፍ ቅዱስ የቤተክርስቲያን አይደለም። ይኸው ቁጥር 9ን አንብበው። ላንብብልህ ቁጥር 9ን። ይሄ የቤተክርስቲያን አይደለም አሁን ያነበብኩት። አንተ እንደምትለው እዚህ ጋር አላልኩም እኮ እኔ ምንም አላልኩም። እኔ መጽሐፉ ነው ያለው። አሁን እኔ ደግሞ ልናገርና አንተ የተናገርከው መሆኑን ልናገር ይቻላል። በቃ አንዲቷን ጥምቀት አንተ ተናገር። በቃ በጣም ጥሩ ምን ታደርግ። እሺ ለማረም ያክል ቆላስይስ ምዕራፍ 2 ቁጥር 12 ብሎ አንብቦታል። ጥምቀት እያስገባበት አለ ከሌለቱ አስገባል። የውሃ ጥምቀት እያስገባው የቤተ ክርስቲያናችን ግን የውሃ ጥምቀት እንደሚያስፈልግ እናገራለሁ በኋላ። ቆይ አሁን የተናገርከውን ራሱ ነው ክሊር የማደርገው። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር እሱ እንግዲህ 12 ላይ ነው ያነበበው። ከፍ ብለን ማየት ትልቅ ነገር ነው። ከቁጥር 8 ጀምሬ ላንብበው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ በፍልስፍናና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋ ሰውነትም በመገረፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። ደንብ ስሙ። በጥምቀት ከእርሱ ጋር ተቀብራችሁ። በምን? በጥምቀት ከእርሱ ጋር ተቀብራችሁ። በምን? በጥምቀት ከእርሱ ጋር ተቀብራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ብሎ ይህ ቦታ እንግዲህ በግልጽ አማርኛ